አሜሪካና እስራኤል ከኢራን ጋር ጦርነት በጀመሩበት ዕለት እስራኤል በተመሳሳይ ሊባኖስ ውስጥ ጥቃት ከፍታ እግረኛ ወታደሮችን ጭምር በማሰማራት የተጠናከረ ወታደራዊ ዘመቻ እያካሄደች ትገኛለች። ይህንን መረጃ እናካፍላችኋለን። በአሶሳ ወታደራዊ ካምፕ ለሱዳኑ ፈጥኖ ደራሽ ኃይል ድጋፍ እየተደረገ መሆኑን የሚያሳይ አዲስ ሪፖርት ወጥቷል። መረጃውን ይዘነዋል፣ የምናካፍላችሁ ይሆናል። የትግራይ ክልላዊ ጊዜያዊ አስተዳደር የቆይታ ጊዜ መጠናቀቅና ተጠባቂ ጉዳዮች። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዝርዝሩ የምንመለከታቸው ጉዳዮች ምናልፍ ነው የሚሆነው። በአሶሳ ወታደራዊ ካምፕ ለሱዳኑ ፈጥኖ ደራሽ ኃይል ድጋፍ እየተደረገ መሆኑን የሚያሳይ አዲስ ሪፖርት ወጥቷል። በዩኤል ዩኒቨርሲቲ የሕዝብ ጤና ትምህርት ቤት የሰብአዊ ምርምር ላቦራቶሪ ያወጣው አዲስ ሪፖርት ኢትዮጵያ ለሱዳኑ ፈጥኖ ደራሽ ኃይል ወታደራዊ ድጋፍ እያደረገች መሆኑን የሚያሳዩ ከፍተኛ እምነት የሚጣልባቸው ማስረጃዎች ማግኘቱ ተገለጸ። ይህ የሆነው የ37 ገጽ ሪፖርት ከታህሳስ መጨረሻ ወር እስከ መጋቢት መጨረሻ ድረስ ባለው ጊዜ ውስጥ የተሰበሰቡ የሳተላይት ምስሎችንና ግልጽ የመረጃ ምንጮችን መሰረት ያደረገ ነው። ሪፖርቱ ወታደራዊ እንቅስቃሴው በቤኒሻንጉል ጉሙዝ ክልል ከተማ አሶሳ ከተማ በሚገኘው የኢትዮጵያ መከላከያ ሰራዊት ካምፕ ውስጥ እየተከናወነ መሆኑንም ጨምሮ ገልጿል። እንደ ተቋሙ ገለጻ ግኝቶቹ ባለፉት 5 ወራት ውስጥ አርኤስኤፍ በሱዳኑ ብሉ ናይል ግዛት ላይ የሚያደርገውን ጥቃት በኢትዮጵያ ሉዓላዊ ግዛት ውስጥ ሆኖ እንደሚመራ የሚያሳዩ ግልጽ ምስላዊ ማስረጃዎች አሉ። የምርምር ላቦራቶሪው በአሶሳ ወታደራዊ ካምፕ ውስጥ የታዩ 5 ቁልፍ አመላካቾችን ጠቅሷል። እነዚህ ተሽከርካሪዎች ቀደም ሲል በሶማሊያ በረራ ወደ አርኤስኤፍ ይዘው ሲጓዙ ከታዩት ጋር እንደሚመሳሰሉ ሪፖርት ጠቁሟል። በየካቲት 2018 ዓ.ም ብቻ እስከ 200 የሚደርሱ መሰል ተሽከርካሪዎች በካምፕ ውስጥ ታይተዋል። ሳተላይት ምስሎቹ እንደሚያሳዩት በካምፕ ውስጥ መሳሪያ ያልተገጠመላቸው ተሽከርካሪዎች ከባድ መትረየስ እንዲሸከሙ ማመቻቸት ስራ እየተሰራ ይገኛል። ኤችአርኤል እነዚህ እንቅስቃሴዎች ቀላል ተሽከርካሪዎችን ከባድ መሳሪያ እንዲሸከሙ ለማድረግ የታለሙ መሆናቸውንም ገምግሟል። ሪፖርቱ ወደ 200 የሚጠጉ ተሽከርካሪዎች ላይ መሰል ስራዎች መከናወናቸውንም አመላክቷል። የአሶሳ ካምፑ በብሉ ናይል ግዛት በምትገኘው ኩምሩክ 100 ኪሎ ሜትር ርቀት ላይ የሚገኝ ሲሆን ይህም ለአርኤስኤፍ ኃይሎች የነዳጅ መለዋወጫ የጥገና ድጋፍ ለማድረግ ምቹ ቦታ እንደሆነም ተጠቅሷል። ሪፖርቱ አክሎም የአሶሳ አውሮፕላን ማረፊያ አዲስ ግንባታዎችና የኤም17 ሄሊኮፕተር እንዲሁም የሲ130 የጭነት አውሮፕላን እንቅስቃሴዎች መታየታቸውንም ገልጿል። ምርምር ላቦራቶሪ በማጠቃለያው ይህ ግኝት ኢትዮጵያ በሱዳን ግጭት ውስጥ ስላላት ሚና ትልቅ ጥያቄ የሚያስነሳ መሆኑንም ገልጿል። ድርጊቱ በኢትዮጵያ መከላከያ ሰራዊትና በአርኤስኤፍ መካከል ቀጥተኛ የጥቅም ትስስር መኖሩ እንደሚያሳይ ዓለም አቀፍ ሕጎችን እንዲሁም የተባበሩ መንግስታት ድርጅት ማዕቀቦችን ሊጥስም እንደሚችል ተጠቅቋል። በየካቲት 2018 ዓ.ም ኢትዮጵያ ለሱዳን ፈጥኖ ደራሽ ኃይል ታጣቂዎችን የስልጠና ካምፕ ገንብታለች ሲል ሮይተርስ የምርመራ ዘገባ ማውጣቱን ይታወቃል። ዘገባው የመንግስት ምንጮችን፣ ዲፕሎማቶችንና የደህንነት ባልደረቦችን ቃለ መጠይቅ በማድረግ እንዲሁም የሳተላይት ምስሎችን በመጠቀም ባወጣው የምርመራ ዘገባ ካምፑ የሚገኘው በሱዳን ድንበር አቅራቢያ በቤኒሻንጉል ጉሙዝ ክልል መሆኑንም ገልጿል። በሌላ መረጃችን ስንሻገር አሜሪካና እስራኤል ከኢራን ጋር ጦርነት በጀመሩበት ዕለት እስራኤል በተመሳሳይ ሊባኖስ ውስጥ ጥቃት ከፍታ እግረኛ ወታደሮችን ጭምር በማሰማራት የተጠናከረ ወታደራዊ ዘመቻ እያካሄደች ይገኛል። ማክሰኞ ሌሊት አሜሪካና ኢራን የተኩስ አቁም ማድረግ መስማማታቸውን ተከትሎ ሮብ ዕለት የእስራኤል ጦር በመላው ሊባኖስ በሚገኙ የሂዝቦላ ኢላማዎች ላይ መጠነ ሰፊ ጥቃትም አድርሷል። በዚህ ጥቃት ከ180 በላይ ሰዎች ሲገደሉ ከ700 ሰዎች በላይ ደግሞ መቁሰላቸውን ሀገሪቱ ጤና ሚኒስቴር ያወጣው መረጃ ያሳያል። አሜሪካና እስራኤል በኢራን ላይ ከፈቱት ጦርነት ተከትሎ አያቶላ አሊ ሀሜኒን መገደል በመቃወም ሂዝቦላ ወደ እስራኤል ሚሳኤል በማስወንጨፍ ውጊያውን ተቀላቅሏል። በርካታ የውጭ ሀገር ዜጎች በተለያዩ የስራ መስኮች ላይ ተሰማርተው በሚገኙባት ሊባኖስ ውስጥ ኢትዮጵያውያንም የተካሄደ ባለው ጦርነት ለችግር መጋለጣቸውን ተናግረዋል። ቢቢሲ ያነጋገራት በቤይሩት ውስጥ ከ3 ልጆች ሀገር የምትኖር ኢትዮጵያዊቷ ቤቷ በሚገኘው በከተማ ውስጥ ሂዝቦላ በሚንቀሳቀስበት አካባቢ ነው። የዳሂ የሚባል አካባቢ ነው። አሁን ብቻ ሳይሆን ከዚህ ቀደምም እስራኤልና ሂዝቦላ ፍጥጫና ግጭት ውስጥ በገቡ ቁጥር የጥቃት ኢላማ መሆኑንም ተገልጻለች። ይህች ኢትዮጵያ የምትኖረው ህንፃ በእስራኤል ኢላማ ውስጥ እንደነበረም ስትጠቅስ እኛ የወጣና የምንኖርበት አፓርትማ ከኋላችን የወደቀው ስትል ከጥቃቱ ለጥቂት መትረፋቸውንም ገልጻለች። ከላይ እሳት ሲዘንብ እያየን አጠገባችን የህንፃ ፍርስራሽ ክምር እየተመለከትን መኖር ከባድ ነው። የምትኖርበት አካባቢ ለቃ ከወጣች አንድ ወር ያለፈት መሆኑን በምትናገረው ኢትዮጵያዊቷ እናት በወቅቱ የተፈጠረባት ድንጋጤ ግን ከውስጧ እስካሁን ድረስ እንዳልወጣም ትናገራለች። በዚያ ላይ እናት ሲኮን ከልጆች ጋር አስቸጋሪ ነው። በጦርነት ውስጥ ደፋር የሚባል ሰው እንደማይኖር የምትገልጽ ይህች ኢትዮጵያዊት ማንኛውም ሰው እኩል ልብን የሚኖረው በማለት ያለውን ሁኔታ ታስረዳለች። ጦርነቱ ከተጀመረ አንስተው በመጠለያ ውስጥ ያለና የሚሉት እኚህ እናቶች ተስፋችን መድኃኔዓለም ነው፣ ሌላ ተስፋ የለንም ሲሉ ስላሉበት ሁኔታ ለቢቢሲ አማርኛም ተናግረዋል። በቤይሩት በአንድ ቤተክርስቲያን ውስጥ ከነዚህ ከ3 ልጆች ጋር ጠላ የምትገኘው ኢትዮጵያዊት ጭምር ከጥቃቱ በተፈጸመባት ዕለት ውጪ ማደራቸውን ታስታውሳለች።
የሊባኖስ ጠቅላይ ሚኒስትር ነዋፍ ሰላም ከፍተኛ የአየር ድብደባ ከተፈጸመ በኋላ የሊባኖስ ወዳጆች በሙሉ የእስራኤል ወታደራዊ እርምጃ በሚችሉት መንገድ ሁሉ እንዲያስቆሙ ተማጽነዋል። አሜሪካና ኢራን ለሁለት ሳምንት የሚቆይ የተኩስ አቁም ስምምነት ላይ ሲደርሱ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግን ሊባኖስን አያካትትም በማለት ግዙፍ ያሉትን ጥቃትም እንደሚፈጸም እንደሚችሉም ተናግረዋል። ኢትዮጵያውያን በእነዚህ አይነት አስቸጋሪ ወቅት ለመደጋገፍ እንዲያመቻቸው በሚል የተለያዩ ቡድኖችንም ያቋቁማሉ። ከእስራኤል የሚሰነዘር ጥቃት ሸሽተው በቤተክርስቲያንና ሌሎች መጠለያዎች የሚገኙ ኢትዮጵያውያን ከመንግስት ድጋፍ እንደማያገኙ ተናግረዋል። በመጠለያ ውስጥ ምግብ ማብሰል ስለማይፈቀድ የተለያዩ በጎ አድራጎት ድርጅቶች የበሰሉ ምግቦችን ለተፈናቀሉ ሰዎች እንደሚያቀርቡ ተናግረዋል። እስራኤል በሊባኖስ ላይ ጥቃት በከፈተችበት ወቅት በሀገሪቱ የክረምት ጊዜ እንደነበር እንዲሁም የአየር ሁኔታ በጣም ይቀዘቀዝ እንደነበርና እንደሚዘንብ ተናግረዋል። መንገድ ላይ ድንኳን ዘርግቶ ለሚኖሩ በጣም አስቸጋሪ ነው፣ ባለፉት ቀናት እየዘነበ ነበር በማለት የአየር ሁኔታ ፈታኝ እንደሆነባቸው አስረድተዋል። ቤተክርስቲያናት ውስጥ የተጠለሉ ኢትዮጵያውያን በተጨማሪ የባንግላዴሽ፣ የስሪላንካና የሱዳን ዜጎች መሆናቸውንም ኢትዮጵያውያን ለቢቢሲ ገልጸዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻ ዘገባችን እናልፋለን። የትግራይ ክልል ጊዜያዊ አስተዳደር የቆይታ ጊዜ መጠናቀቅና ተጠባባቂ ጉዳዮች ማክሰኞ ዕለት ረፋድ ጠቅላይ ሚኒስትር ጽሕፈት ቤት በይፋ ማህበራዊ ትስስር ገጾቹ ጠቅላይ ሚኒስትር ዶክተር አብይ አህመድ ከትግራይ ክልል ጊዜያዊ አስተዳደር ጋር ያደረጉት ግንኙነት መግለጹ ይታወሳል። ጊዜያዊ አስተዳደሩን ከተረከቡ አንድ ዓመት የሞላቸው ታደሰ ወረደ በኃላፊነት የመቆያ ጊዜያቸው ገደባቸው መጋቢት 30 የሚጠናቀቅ በመሆኑ ብቻ ሳይሆን የትግራይ ክልልን አስመልክቶ የሚነሱ ፖለቲካዊ ጥያቄዎች በርክተው በመሰማታቸው አኳያ ከጠቅላይ ሚኒስትሩ ጋር የሚያደርጉትን ግንኙነት በእጅጉ ተጠባቂ ሆኖ ነበር የሰነበተው። ይሁን እንጂ ጠቅላይ ሚኒስትር ጽሕፈት ቤት መግለጫ ከጥቂት ፎቶግራፎችና ከአጭር ድምፅ አልባ ቪዲዮ ጋር አጅቦ ጠቅላይ ሚኒስትር ዶክተር አብይ አህመድ ጠዋት በትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ዓመታዊ የአፈጻጸም ሪፖርት ቀርቦላቸው በውጤቶቹ ላይ ግምገማና ውይይት አድርገዋል የሚል መረጃ ከማጋራት ውጪ ሌላ ነገር የተናገሩት ነገር የለም። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ለጠቅላይ ሚኒስትሩ አቀረበው ስለተባለው ሪፖርት ቦነስ ስለተደረገው ውይይት እንዲሁም ስለተላለፉ ውሳኔዎች ከዚህ ውጪ ህትመት እስከገባን ድረስ የተብራራ መረጃም አልተሰጠንም። ይሁን እንጂ ሪፖርተር ከቅድመ ምንጮቹ ለማጣራት ባደረጋቸው ጥረቶች ሌተናንት ጀነራል ታደሰ ወረደ አስተዳደር እስከ መጪው መስከረም 2019 ድረስ ለ6 ወራት የሚቀጥልበት እድል የሰፋ መሆኑን ለማረጋገጥ ችሏል። ሌተናንት ጀነራል ታደሰ አስተዳደር በቦታው እንዲቀጥል በፌዴራል መንግስት በኩል ስምምነት መንጸባረቁንና በህወሓት ወገንም በዚህ ጉዳይ ተቃውሞ አለመኖሩ ምንጮች አረጋግጠዋል። በትግራይ በጦርነት በቤት ንብረታቸው ተፈናቅለው በተለያዩ መጠለያ ጣቢያዎች የሚገኙ ዜጎች ለከፍተኛ ሰብአዊ ቀውስ የተዳረጉ መሆኑንም መግለጫው ያትታል። እነዚህ ዜጎች ለከፍተኛ የምግብ እጥረት፣ ለሕክምናና ለመድኃኒት አቅርቦት እንዲሁም ደግሞ ለመሰረታዊ አገልግሎቶች ችግር የተዳረጉ ቢሆንም ጉዳዩ ካለው አሳሳቢነት አንጻር እያገኙት ያለው ምላሽ ዝምታ ብቻ ሆኗል በማለት ችግሩን ይገልጻሉ። ይህ የሰብአዊ እርዳታ ያቅርቦት ችግር ምላሽ ሳያገኝ ደግሞ ሰብል የሚዘራበት የእርሻ ወቅት የተቃረበ መሆኑን ያመለክተው መግለጫው ተፈናቃዮችን በቶሎ ወደ ቀያቸው በመመለስ መደበኛ ህይወት እንዲጀምሩ ድጋፍ ካልተደረገ በስተቀር ሰብአዊ ቀውሱ አስከፊ እንደሚሆንም ይታወቃል። ከፕሪቶሪያ ስምምነት በኋላ በትግራይ ቀደመው መደበኛ ሁኔታ ይመለሳል የሚለው ተስፋ የብዙዎች እንደነበር የሚናገሩ አንድ ስማቸው ሊጠቀስ ያልፈለጉ ፖለቲከኛ ጊዜያዊ አስተዳደር ተመስርቶ 3 ዓመት ቢቆጠርም ነገር ግን የተሰራው ስራ ተስፋ የሚሰጥም አይደለም ብለዋል። ሰባተኛ ሀገራዊ ምርጫ ለማድረግ የቅድመ ዝግጅት ፕሮግራም ስራዎችን እያከናወነ ያለው የኢትዮጵያ ብሔራዊ ምርጫ ቦርድ በትግራይ ክልል ምርጫ ለማካሄድ የሚያስችል ሁኔታ መኖር አለመኖሩን የመጨረሻ ውሳኔ እስካሁንም አልሰጠም። አወዛጋቢ በሚባሉ አዋሳኝ ቦታዎች ምርጫው እንደሚካሄድ በምርጫ ጣቢያዎቻችን ስም ዝርዝር ይፋ አድርጎ ነበር። በአንዳንድ አካባቢዎች በተለይም በወልቃይት ጠለምትና አካባቢ ባሉ ምርጫ ክልሎች በፌዴራል ስር ሆነው ለህዝብ ተወካዮች ምክር ቤት ወኪሎቻቸውን እንዲመርጡ ለማድረግ በፌዴሬሽን ምክር ቤት በተሰጠ አቅጣጫ መሰረት እንቅስቃሴ ተጀምሮ ነበር። በአማራና በትግራይ ክልሎች ፖለቲከኞች መካከል ውዝግብ ያስነሳውና እስከ ፍርድ ቤት ክርክር ድረስ የደረሰው ውሳኔ ተፈጻሚ መሆን አለመሆኑ እስካሁን የተረጋገጠም ነገር የለም። ከዚህ ጎን ለጎን በሌሎች አወዛጋቢ አካባቢዎች የመራጮች ምዝገባ እስከተደረገ ድረስ የሚጠቅሙ መረጃዎች እየወጡ የቆዩ ሲሆኑ ነገር ግን በእነዚህ አካባቢዎችም ምርጫው መካሄዱን አስመልክቶ ማረጋገጫ ሲሰጥም አልታየም። በአጠቃላይ ቦርዱ እስካሁን ባቀረበባቸው የምርጫ አስቻይ ሁኔታዎች ግምገማ መረጃዎች ትግራይ ክልልን አስመልክቶ የተረጋገጠ መረጃ ስለ ምርጫው መካሄድ አልተሰጠም። የምርጫ ቦርድ አመራሮች ስለ ትግራይ ክልል ብቻ ሳይሆን ግጭት ላለባቸው ሌሎች አካባቢዎች ሲጠየቁ እስከ ምርጫው ማካሄጃ ድረስ የሚኖሩ ለውጦችን በመከታተል ውሳኔ እስከሚሰጥባቸው በተደጋጋሚ ሲያሳውቁ ይደመጣል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ አዳዲስና ወቅታዊ መረጃ ዳግም እስክንገናኝ በደህና ቆዩ።